እንግዲህ የተከበራችሁ ተመልካቾቻችን አሁን አንድ ቦታ ተገኝቻለሁ። የት ነኝ? የተገኘውበት ቦታ ምንድነው የሚለውን ደግሞ አብራችሁን ከሆናችሁ እንግዲህ የምታዩት ነው የሚሆነው። እኔ አለምሰገድ ታደሰ ነኝ። እስኪ አብራችሁኝ ሁኑ። እንዴት ነሽ? እሺ፣ እንዴት ነህ? ደህና ነሽ ወይ? እንኳን ደህና መጣ። እንኳን ደህና ቆየሽኝ። ሰላም ነው? አለን። ሁሉ ሰላም? መስገን ደህና ነን። እንኳን ደህና መጣችሁ። እንኳን ደህና ጠበቃችሁ። እናመሰግናለን። እሺ፣ አረፍ በል። እሺ፣ ስለዚህ የት ነኝ የሚለውን ጥያቄ በቀላሉ ተመልሷል ማለት ነው። የተከበራችሁ ተመልካቾቻችን በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊና ያልተነኩ ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ከዛ በተጨማሪ ደግሞ እንግዲህ የተለያዩ አምራቾች፣ አገልግሎት ሰጪዎች ደግሞ ምርትና አገልግሎታቸውን ለማህበረሰቡ ለማድረስ በሚያደርጉት ጥረት ውስጥ ምን አዲስ ነገር አለ፣ ምን እየሰሩ ነው የሚለውን በማስታወቂያ መልኩ ወደ እናንተ ወደ ተከበራችሁ ተመልካቾች እናደርሳለን። በዛ መሰረት ነው ዛሬ መሆን የተገኘሁት ማለት ነው። አብራችሁን ቆዩ። እንዴት ነሽ? አለሁ፣ ሰላም ነኝ። እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ጠበቃችሁን። ሰላም ነው? አለን። እናመሰግናለን ስለመጣችሁ። እንተዋወቅ እስኪ፣ ራስሽን ለተመልካቾች አስተዋውቂልኝ። መልካም። ስሜ አመዘን እባላለሁኝ። የሞን ሪል ስቴት የሽያጭ አማካሪ ነኝ። አመዘን፣ በጣም አመሰግናለሁ። እንግዲህ ሞን ሪል ስቴት ያው ዛሬ እናንተን ለመጎብኘት መተናል። ምን ላይ ናችሁ፣ ምን እየሰራችሁ ነው የሚለውን ምናልባት ለተመልካቾች ለማድረስ ማለት ነው። ሞን ሪል ስቴት ማን ነው? ምንድን ነው? እስኪ ንገሪኝ። መልካም። እንግዲህ ሞን ሪል ስቴት ወደ ሪል ስቴት ሴክተሩ ስንገባ ኦልሞስት አሁን 2 ዓመታችን ነው። እንደ መጀመሪያነታችን 8000 ስኩዌር ሜትር ላይ ያረፈ ቅይጥ አፓርታማና እንደዚሁም ሙሉ በሙሉ ፍላት የሆኑ አፓርትመንቶችን ለመገንባት እያሰበ ያለና እየጀመረ ያለ ሪል ስቴት ነው ማለት ነው። አሁን እዚህ የመጣንበት አሁን የገባሁበት ስንተኛ ፎቅ ላይ ነው? መልካም። አሁን ሁለተኛ ላይ ነው። ምን ያካተተ ነው? ምን አለው? እንግዲህ ምናልባት ተመልካቾች ያዩታል። የተወሰነው ያለቀ ይመስላል። ፊኒሺንግ የተጀመረበት ነገር እያየሁኝ ነው። መስታወቶች የተገጣጠሙ፣ ከዛ ደግሞ ከላይ ወደ ላይ ደግሞ ሌሎች እየተሰሩ ያሉ ነገሮችን አይቻለሁ። ምንን ያካተተ ነው ይሄ እዚህ ያለው ሳይት? እስከ 4ኛ የንግድ ሱቆች ናቸው። ቅድም ለመግለጽ እንደሞከርኩት 5 ብሎኮች ናቸው እንዳጠቃላይ የሚገነቡት። ከ5ቱ ደግሞ 2ቱ ቅይጥ ናቸው፣ 2ቱ ደግሞ ሙሉ በሙሉ ለመኖሪያ ቤት ብቻ ታስበው የተሰሩ ናቸው እና አጠቃላይ ደግሞ የቤቱ ግንባታ 12ኛው ስላብ እየተሞላ ነው ያለው ማለት ነው። ሌላኛው ደግሞ 2ኛው ህንፃ እንደዚሁ ቅይጥ ያልኳችሁ ማለት ነው በ3 ዓመት ጊዜ ነው የምናስረክበው ብለናል። ግን የንግዱ ሱቆቹ በ1 ዓመት ተኩል ነው ካሁን በኋላ የሚረከቡት። ኦልሞስት ቤዝመንታቸው አልቋል። በጣም በፍጥነትና በጥራት እየገነባን እንገኛለን። እንደ መጀመሪያነታችን ራሳችንን ብዙ ስቴፕ አፕዴት አድርገን የመጣን የሪል ስቴት አልሚዎች ነን ማለት ነው። ወደ ላይ ምን ያህል ነው ህንፃው? G+19 ናቸው። ስለዚህ ይሄኛው ኦልሞስት እያለቀ ነው። 11 ከደረሰ ትንሽ ነው 11 ከደረሰ ኦልሞስት ትንሽ ነው የቀረው። ከቦታ አንፃር እንግዲህ አሁን በጣም ብዙ ሰዎች የሚያነሱት ቦታው የት ነው ከሎኬሽን አንፃር ማለት ነው፣ በዙሪያው ምን አለ የሚሉ ጥያቄዎች ይነሳሉ ብዙ ጊዜ ሪል ስቴት ሲታሰብ እና የእናንተን ሞን የት ነው፣ ምን ይለየዋል ከቦታስ አንፃር? መልካም። እንግዲህ እንዳለው ከዘመኑ ጋር ተወዳዳሪ ለመሆን ዝም ብለን አይደለም ቦታ መርጠን ጣራና ግድግዳ ልንገነባ የመጣ ነው። ቶታሊ ቦታውን በደንብ ሰሌክት ተደርጎ የተመረጠ ቦታ ላይ ነው ያለነው። አየር ጤና አደባባይ ላይ ወደ ቤተል በሚወስደው አቅጣጫ ላይ ነው ያለው ሳይታችን። ያ ማለት በ4ቱም አቅጣጫ መንገዶች አክሰሰብል ናቸው። ወደ ቦሌ ብንሄድ፣ ወደ ጦር ኃይሎች ብንሄድ፣ ወደ ለቡ እንደዚሁም ወደ ዓለም ባንክ በሚወስደው አቅጣጫ በየትኛውም አቅጣጫ ምቹ የሆነ ሎኬሽን ነው አየር ጤና አደባባይ ላይ ማለት ነው። እንደዚሁም ደግሞ 8000 ስኩዌር ሜትር ላይ እንደማረፉ በጣም ቬንቲሌትድ የሆነ ህንፃ ነው። ያ ማለት የጧት ፀሐይ የማታ ፀሐይ እናገኝ ቢባል ሞር አክሰሰብል ሳይት የሚሆነው የሞን ሪል ስቴት ሳይት ነው እና በትክክል ሳይታችን የሚገኘው አየር ጤና አደባባይ ወደ ቤተል በሚወስደው አቅጣጫ ላይ ነው። አስፓልት ዳር ላይ ነው ማለት ነው። ኦልሞስት የለማ ሰፈር ነው።
ምንም ወደ ውስጥም ወደ ውጭ የሚባል ነገር የለም። በጣም አክሰሰብል የሆነ ቦታ ላይ ነው። እንደዚሁም ደግሞ በአቅራቢያው እዚሁ ቅርብ ትምህርት ቤት አለን። ከጎኑ ከሳይታችን ጎን ኢንተርናሽናል ትምህርት ቤት አለ። እንደዚሁም ከፊት ለፊታችን ሃይ ስኩል አለ፣ ከአስፓልቱ ተሻግሮ ማለት ነው። ሌላው የእምነት ተቋማት ቢባል በአቅራቢያው ኪዳነ ምሕረት ቤተክርስቲያን አለች። እንደዚሁም ደግሞ መስጊድ አለ ማለት ነው። እዛ ጎን ለጎን ይሄን ይመስላል ሳይታችን። መሀል ላይ ለህብረተሰቡ አሉ የሚጠቅማሉ የተባሉ ሎኬሽን ላይ ነው ማለት ነው አተኩሮ የተገነባ ያለውና ምንድነው አብረው ነው የሚገዙት። እነዚህ የሚያስፈልጓቸውን ነገሮች ቤት ጣራና ግድግዳ ሲገዙ እነዚህን ነገሮች አብረው ነው የሚገዙት። ትምህርት ቤት ይገዛሉ፣ ሎኬሽኑን ይገዛሉ። ታክሲ ስቴሽን መናኸሪያ በመሆኑ እዚህ አየር ጤና አደባባይ ላይ ታክሲ ስቴሽን አለና እዛ ላይ ሁሉንም ነገር ነው ገዝተው የሚሄዱት ማለት ነው። ካለው ከዘመኑ የጊዜ ፍጥነት አንጻር ጊዜያችንን ሊያቀልልን የሚችል በጣም አክሰሰብል የሆነ ሴንተር የሆነ ቦታ ነው ከምንም በላይ ማለት ነው። የትም መሄድ ብንፈልግ፣ ትምህርት ቤት ብንፈልግ፣ ሃይማኖት ተቋማት እንዳነገርኳችሁ የትኛውም አይነት የእምነት ተከታይ ብንሆን ሁሉም ነገር ቅርብ ነው። ትምህርት ቤትም መንገዱም በጣም አክሰሰብል የሆነ አየር ጤና አደባባይ ላይ ነው የምንገኘው ማለት ነው ሳይታችን። ሌላው ምናልባት እንግዲህ አንድ ሰው ቤትን ለመግዛት ሲያስብ በተጨማሪነት ወደ አእምሮ የሚመጡት ደግሞ ሌሎች ተያያዥ ጥያቄዎች አሉ። ትልቁና ዋነኛው ያው የዋጋ ጉዳይ ነው። እንደውም ቅድም ከቀረጻ በፊት እዛ ጋር ስታወሩ እየሰማችሁ ነበር ዝም ብዬ በራሴና ያቀረባችሁትን ኦፈር ማለት ነውና አሁን አንድ ሰው እዚህ አሁን የተቀመጥኩበት ላይ ያለውን ይሄን እዚህ ላይ ያለውን ቤት ለመግዛት ቢያስብ እና 100%ቱን ልክፈልና ልግባ እዚህ ሞን ሪል ስቴት የሰራው ቤት ላይ ቢል ምን ያህል ገንዘብ ነው የምትጠይቁት? ምንድነው ልታደርጉለት የምትችሉት? ለምሳሌ ሙሉ ክፍያ አለኝ ቢል አንድ ሰውና ሙሉ ክፍያ ይዞ ቢመጣ ከጊዜ አንጻር መቼ ነው ቤት ውስጥ መግባት የሚችለው? አት ሴም ታይም ደግሞ ምንድነው የተለየ ልታደርጉለት የምትችሉት? ብዙ ጊዜ ስለምንሰማ እንግዲህ 100% ለከፈለ የሆነ ቅናሽ እንደዚህ አይነት ነገሮች እንሰማለን አይደል በብዙ ቦታ። የእናንተስ የተለየ ነገሩ ምንድነው? መልካም እንግዲህ ያው ጀነራል የሆነው ጥያቄው ምንድነው አከፋፈሉ በሚለው እንያዘውና እንግዲህ ይሄኛው ህንጻ እንዳያችሁት በጣም በፍጥነት ነው ወደ ላይ የተገነባው። ኦልሞስት 11ኛ ስላቡ እየተሞላ ነው ብያችኋለሁ። ይሄ አንድ አመት ባልሞላ ጊዜ ውስጥ ነው ሙሉ በሙሉ ተሸጦ አልቋል በሚባል ደረጃ የተሸጠው ማለት ነው። ምንድነው እነዚህ ላይ እንግዲህ 100% ለሚከፍል ሰው እስከ በካሬ እስከ 54000 ከ77900 ኖርማል ዋጋችን 77900 በካሬ ስንት ነው መደበኛው ዋጋ? መደበኛው 77900 ነው። ስለዚህ ትልቁ ባለ ስንት መኝታ ነው? 165 ካሬ ነው። ሌላኛው ብሎክ ላይ ነው ያለው። እዚህ ላይ ቤት አለ የሚሸጣውን እዚህ ላይ ቀረ? የለም እንደነገርኩ በጣም ቆንጆ የሆነ ቦታ ስለሆነ ይህንንም በማየት ነው ኔክስት ሌሎች ከጀርባ የሚገነቡ ሁለት ሙሉ በሙሉ አፓርታማ ይሆንና አንደኛው ከጎን ደግሞ እንደዚሁ አይነት ሚክስድ የሆነ አፓርታማ እየገነባን ነው ማለት ነው። ስለዚህ እዚህ ላይ ያለው አልቋል። አሁን እዛ ታች ላይ ግንባታ ላይ ያሉትን ያየናቸው አሉ። እንግዲህ ቁፋሮ ላይ ያለ ምን ላይ ደርሷል? ምን ደረጃ ላይ ደርሷል? መልካም እንግዲህ እንደነገርኳችሁ ሞን ሪል ስቴት ራሱን አንድ ስቴፕ አፕዴት ለማድረግ ሲባል ለተለያየ የስራ ተቋራጮች ነው የሰጠውና መጓተት እንዳይኖር ለሁሉም ለተለያየ የስራ ተቋራጭ ነው የሰጠው። 3 የተለያዩ ናቸው። ሶስቶቹን ብሎኮች እንግዲህ ብናይ አንደኛው ቤዝመንቱ ኦልሞስት ወጥቷል ማለት ነው። 3 ቤዝመንት ነው ከስር ያለው፣ 2 ቤዝመንት ወደ ላይ ወጥቷል። አንደኛውም ደግሞ እንደዚሁ ሁለተኛው ወደ ፈርስት ፍሎር ላይ ደርሷል። አንደኛው ደግሞ ትንሽ ይሄን ሰሞን ዝናቡ ስለያዘው ነው እንጂ እሱም ቤዝመንቱ እየተጀመረ ነው ማለት ነው። መቼ ነው ለሽያጭ ወጡት የምንለው? እነዛ ለሽያጭ ወጡት አሁን የካቲት ላይ ነው ማለት ነው። የካቲት 15 አካባቢ ላይ ነው ለሽያጭ ወጡት። እንደተባለውም ያው በፕሮጀክቱ ስራው ተጀምሯል ማለት ነው። ስለዚህ ምን ያህል የካሬ አማራጮች የመኝታ ቤት አማራጮቹ ምን ይመስላሉና መቼ ይጠናቀቃል ተብሎ ነው የምትጠብቁት የምትገምቱት? መልካም እንግዲህ ሞን ሪል ስቴት እንደመጀመሩ ከዚህ በፊትም ይሄንን እንደአሳየ ነው በትክክል ከ2 ዓመት ከ6 ወር እስከ 3 ዓመት ባለው ጊዜ እናስረክባለን። ያ ማለት እንግዲህ ባለ 1 መኝታ ከ80 ካሬ ጀምሮ እስከ ባለ 3 መኝታ 165 ካሬ ብዙ የቤቶች አማራጭ አዘጋጅተናል። ባለ 1 መኝታ 80.17 ካሬ ይባላል።
አሁን እሱ በጣም ቆንጆ እይታ ያለው ቆንጆ የሆነ ቤት ነው። አንዳንዶቹ ሁለት አይነት ነው ያለን 80.17 ካሬ። አንደኛው ባልከኒ ያለው ነው፣ አንደኛው ደግሞ ተጨማሪ ሰራተኛ ክፍል ያለው ነው ማለት ነው። ሁለቱም ተመሳሳይ ናቸው ማለት አይደለም። ወደ ሙሉ ክፍያው ስንሄድ ሙሉ ክፍያ 80.17 ካሬ 6,200,000 ብር ነው። ግን ዛሬ 100% እከፍላለሁ ለሚል ከስተመር ከፍዬ ምን ትሰጡኛላችሁ ለሚል ሰው የ10% ቅናሽ አድርገን በ5,600,000 ብር መገበያየት ይችላል ማለት ነው። እንደዛም ሆኖ 100% ብቻ አይደለም መክፈል የሚችለው። አቅሜ 25% ነው ካለም እንደዚሁ በ2% ቅናሽ ሰጥተን በዛ መጠቀም ይቻላል ማለት ነው። እንደዚሁም ደግሞ 50%ንም መክፈል እፈልጋለሁ ለሚል ደንበኛም ካለ እንደዚሁ 4% ቅናሽ እንሰጠዋለን ማለት ነው ከ77,900 ብር ላይ ማለት ነው። ሁለተኛውስ? መልካም። ሁለተኛው ደግሞ እንደነገርኩ ብዙ አይነት የቤት አማራጭ አለ። ለምሳሌ አሁን ባለ 2 መኝታ 97.65 ካሬ አለ፣ 110 አለ፣ 117፣ 118፣ 120፣ 126 እና 127 ብዙ ናቸው ባለ ሁለቶቹ። አብዛኞቹ በሚባል ደረጃ ባልከኒ ያላቸውና ተጨማሪ ሰራተኛ ክፍል ያላቸው ናቸው እና እነሱንም እነዚህን ከ120 ካሬ ጀምሮ እስከ 160 ካሬ ለሚገዙ ደንበኞቻችን ከ77,900 ብር ላይ 100% ለሚከፍል ሰው የ25% ቅናሽ እንሰጣለን። ይሄ ካሬው ግን ኔት ካሬ ነው ኮመን ኤሪያን ጨምሮ ነው? አይ የጋራ መገልገያዎች ይቀነሳሉ። የጋራ መገልገያ የምንላቸው ለምሳሌ አሁን እንደ በረንዳ አለ፣ ሊፍት አለ፣ ደረጃ አለ፣ እንደዚሁም ደግሞ ቴራስ አለ። ከነሱ ላይ ይቀነሳል። ሰሚ ፊኒሽድ ነው ፉል ፊኒሽድ ነው ወይንስ ደግሞ ራሱ ሰውየው ገብቶ ነው ሙሉን ባለ ቤቱን የሚገዛው ሰው ገብቶ ነው ሙሉን የሚጨርሰው? ይሄስ ጉዳይ ይታወቃል? መልካም። ያው ሰሚ ፊኒሽድ ነው። ለመደጋገም እንደሞከርኩት ራሳችንን አንድ ስቴፕ አፕዴት አድርገን የመጣን አልሚዎች ነን። ይህ ምንድነው? ጂፕሰም ቦርድ እንሰራለን፣ ቻክ 2 እጅ እናደርጋለን፣ እንደዚሁም ደግሞ ሊሾ እናዘጋጃለን ማለት ነው። ይህ ምንድነው? ከመቆፋፈር የሚመጡ መረባበሾችን እንደዚሁም ደግሞ ወይ ከጎን ያለ ወይ ከላይ ወይ ከታች ያለ ሰው እንዳይረበሽ በሚል ደረጃ ዋናውን ስራ እንሰራለን። እንግዲህ ደንበኞቻችን ምንድነው የሚጠበቅባቸው? ባዝሩም እንደዚሁ ኪችን ካቢኔቶችን፣ ቁም ሳጥኖችን አስገብተው ቀለም ቀብተው መጠቀም ነው የሚቀርባቸው። ማነው የሚቀራቸው ማለት ነው የሚጠበቅባቸው። ሰሚ ፊኒሽድ ነው ግን ዋናውን ስራ እንሰራለን። እቃ እንደ ባዝሩም ምናምን አስገብተው መግባት ይችላሉ ማለት ነው። በጣም ጥሩ። በምን ያህል ጊዜ ይጠናቀቃል ብለሽ ታስቢያለሽ? ይሄኛው አሁን የተጀመሩት አይቻለሁ። ቅድምም አንቺም እያልሽኝ ነበረ። በእርግጥ በተባለው በ2 ዓመት ተኩል ወይም በ3 ዓመት ጊዜ ውስጥ የመጠናቀቅ እድል አለው ነው የምትይኝ? አዎ እንደነገርኳችሁ እንግዲህ ከዚህ ቀደምም ባሉት በንግድ ሱቆቻችን ባስረከብነው አካሄድና እቅዳችን ቢቻል ቀድመን ለማስረከብ ነው እንግዲህ እየተነሳን ያለ ነው። ለዚህም ደግሞ ለተለያየ ተቋራጭ መስጠታችን ለዚህ አንድ ምልከታ ይሆናል ማለት ነው። ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ነው በእኛ ውላችን አግሪመንታችን በዛ ነው ማለት ነው እንትን የተባለው። እኛ እንግዲህ እንዳጀማመራችን አስቀድመን እንጨርሳለን ብለን ተስፋ እናደርጋለን። ያው አንድ ሰው እንትን ይላል፣ ግን የተለያዩ ተፈጥሯዊም ሆነ እንደዚሁ የሀገራዊ ችግሮች ሊታሰቡ ይችላሉ። ከነሱ ባለፈ በእኛ በእቅዳችንና እንዳጀማመራችን ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ እናስረክባለን ብላችሁ ታስባላችሁ? በጣም ጥሩ። እንግዲህ የበለጠ ደግሞ እንግዲህ ምናልባት መጥቶ ተመልካች ወይም አንድ ቤት ገዢ መጥቶ ጥያቄዎቹን ክሊርሊ ለእናንተ ማስቀመጥ ይችላል ብዬ አስባለሁኝ። እናንተን ሲያገኛችሁ ይኸው እዚህ ጋር በተቀመጡት ስልክ ቁጥሮች ማለት ነው መሰረት ብትደውሉላቸው የበለጠ የተብራራ ዝርዝር የሆነና የሚኖራችሁን ማንኛውንም አይነት ጥያቄ ይዛችሁ መታችሁ የሽያጭ ባለሙያዎቹን ብትጠይቋቸው የበለጠ ያስረዷቸዋል ብዬ አስባለሁኝ። ሌላ የተለየ ምናልባት መስጨምሪልኝ ነገር ካለ ደግሞ እድል ልስጥ። መልካም። እሺ፣ ቀደም ያልጠቀስኩት ስለ አከፋፈሉ አለ በጣም ለደንበኞቻችን መነገር ያለበት ማለት ነው። ያ ማለት ከ30% እስከ 2% ነው እንዳጠቃላይ ቅናሽ ልንሰጥ ያሰብነውና ይህ ማለት በትንሹ ከ1 ሚሊዮን እስከ 4 ሚሊዮን የሚደርስ
ቅናሽ ማግኘት ይችላሉ ውድ ደንበኞቻችን እና ያም ደግሞ የቅናሹን ተጠቃሚ መሆን የማይችል ሰው ለምሳሌ እየሰራ መክፈል ቢፈልግ አንዳንድ ሰው ከኔክስት ከ2 ወር ከ3 ወር በኋላ ዳጎስ ያለ ብር ቢያገኝ በስራው ላይ ወይንም በሚያገኘው ስራ ላይ ማለት ነው በ4% ወይንም በ8% ቅድመ ክፍያ መመዝገብ ይችላል። ለምሳሌ አሁን ባለ 1 መኝታ 80.17 ካሬ አጠቃላይ ክፍያ 6,200,000 ብር ነው ብለናል ከዚህ ቀደም እንደገለጽ ነውና በ8% በ499,000 ብር ተመዝግቦ ከኛ ጋር አግሪመንት መውሰድ ይችላል ማለት ነው። ከዛ ኔክስት ክፍያው ስንት ፐርሰንት ነው የሚሆነው? እንደዚሁ 8% ከ3 ወር ከ2 ወር በኋላ ሌላ ክፍያ ይመጣበታል ማለት ነው። ወይንም ደግሞ ይሄ 8% ዛሬ ባይሞላለትና ከአንድ ወር ከ2 ወር በኋላ 10% ወይ 8% ሊሞላለት ይችላል አንድ ደንበኛችን ማለት ነው። በ4% ወይንም በ249,000 ብር 80.17ቱን ካሬ በ249,000 ብር መመዝገብና ከሞነር ሪል ስቴት ጋር አግሪመንት መውሰድ ይችላል ማለት ነው። እንግዲህ አግሪመንትን ያው ስላነሳሽ በዛው እግረ መንገዴን ምናልባት ለተመልካቾች መናገር የምፈልገው ያው አግሪመንት በጣም ወሳኝ ነገር ነው። አንድ ስራ ለመስራት አይደል ሰው በውል መሰረት ነው። ለምሳሌ ያው ሁሉም አይነት ስራዎች ላይ የውል አግሪመንቶች ይቀርባሉና አግሪመንትን በደንብ ማየት በዝርዝር መመልከት በጣም ጠቃሚ ነው። ለእናንተም እንደ ሻጭ ለደንበኞች ለተመልካቾችም እንደ ገዢ አግሪመንቱ ምን ይላል ብሎ በደንብ በዝርዝር ማየት ጠቃሚ ነው ብዬ አስባለሁ። ምክንያቱም አንዳንዴ ቀላል የሚመስሉን አይደል በኋላ ማለት እኔ አሁን ሰሪዎችም አልሚዎችም በራሱ ችግር ሊገጥማቸው ይችላል አልናውቅም። ደንበኛ ደግሞ የሚጠብቀው ነገር አለ ኤክስፔክት የሚያደርገው ነገር አለ። ግን ይሄ ነገር ውል ላይ ያለው የሚለውን ማየት በጣም ተገቢ ነው። ምክንያቱም ይሄን ያነሳውበት ለምንድን ነው የእናንተን ውል አጋጣሚ አይቼዋለሁና አንድ ውል ሳይ ምን ይላል የዋጋ ጭማሪ ቢኖር ይላል። የዋጋ ጭማሪ ቢኖር ሲል ለምሳሌ ቅድም ባልሽኝ ዋጋ በ6,200,000 ብር ብለሽኛል ለኔ አይደለ? ሰው 6,200,000 ብር አምጥቼ ብከፍል እኔ ከዛ በኋላ የዋጋ ጭማሪ ቢኖር ምናምን ሲል ኦኬ ይሄ ነገር ወደ 10-20 ሚሊዮን ሊሄድ ነው ወይስ ምንድነው የሚል ነገር ያመጣል አይደለ? ትንሽ ክሊር ያልሆኑ ነገሮች ያመጣልና እሱ ላይ እንት ነገር ካለ ደስ ይለኛል። መልካም እንግዲህ ያው ይሄ የተለመደ ነው። አብዛኛውም ሰው ያለው የሁሉንም ሰው ጥያቄ ነው ለመመለስም የመጣ ነው። ምንድነው የዋጋ ጭማሪ ሞነር ሪል ስቴት ፎከስ የሚያደርገው በዋናነት 4 ነገሮች ላይ ብቻ ነው። መስታወት፣ ብረት፣ ሲሚንቶና ኮንክሪት ነው። እነዚህ ደግሞ እንግዲህ ከዚህ ቀደም ባለው አናሊሲስ ብዙ የሚጨምሩ አይደሉም። ያ ማለት ቢጨምሩም እንኳን እንዴ በጣም በዋናነት እንደው የሚጨምሩት እነሱ ናቸው። ቢጨምሩም 15%ን ድርጅቱ ይሸፍናል። ከጨመሩት ላይ 15%ን ድርጅቱ ይሸፍናል። ከዛም በላይ ያለው ግን ለሁሉም ቤቶች ተካፍሎ ነው ለአንዱ ቤት የሚደርሰው ማለት ነው። አዎ ማለት በጣም በዋጋ ጭማሪ ላይ ምክንያቱም በጣም አሁን ትልቁ ነገር እንኳን ለኮንስትራክሽን የሚያስፈልጉ ትልቁ ግብአቶች ናቸው እነዚህ 4ቱ ነገሮች ቁልፍ ነገሮች ናቸው። ዋጋም ሲጨምሩ በዋናነት እነሱ ናቸው የሚጨምሩት በነገራችን ላይ ለዛውም ቀላል ጭማሪ አይደለም። አንድ ጊዜ ሲጨምሩ ምን ከተለያየ ነገር አንፃር ማለት ነውና አሁን ያንን ሰው እንዴት አድርጎ ነው አፎርድ ማድረግ የሚችለው? አሁን የኔ ጥያቄ ማለት አሁን ለምሳሌ አንድ ሰው በ6,200,000 ብር ቤት እገዛለሁ ብሎ ብዙ ነገሮች ላይ ያሉትን ነገሮች አዘጋጅቶ ለምሳሌ የተሻለ ቤት ሊኖረኝ ይገባል ብሎ ለምሳሌ እንደው ከኮንዶሚኒየም ይሻል ይሆን እንዴ ብሎ ያንን ኮንዶሚኒየሙን ሸጦ አምጥቶ ሊሰጣችሁ ይችላል። ብሩን ሲሰጥ እና ነገ እዚህ ይገባለሁ ሲል አይ ይሄን ያህል ብር ደግሞ ትጨምራለህ ሲባል እንግዲህ አሁን 15% እናንተ ሸፈናችሁ ማለት 75% ሰው ላይ ነው ማለት ነው። 85% ደንበኛ ላይ ነው ማለት ነው። 15% ኪሳራውን ብትሸፍኑ 1 ሚሊዮን ብር ቢጨምር እናንተ 15%ቱን ነው የምትሸፍኑት። 85%ቱን ግለሰቡ ነው የሚሸፍነው ማለት ነው። እና እዚህ ላይ ምናልባት ተቋማችሁ ምን አስቧል? ይሄን የማሻሻል ጉዳይ ወይም ደግሞ ይሄን ነገር ክሊርሊ ትነግሯቸዋላችሁ ወይ ነው? እንግዲህ ቀደም እንደመግለጽ እንደሞከርኩት በመጀመሪያ ሲዋሉ የነበረበት የፕራይስ ዋጋ ግልጽ ይሆንላቸዋል ለደንበኞቻችን ማለት ነው። ከዛ ኔክስት ደግሞ 15%ቱን እኔ ከቨር አረጋለሁ ብሏል ድርጅቱ፣ ከቨርም ያደርጋል። ሌላው ደግሞ ስቶክ አለን እኛ ታዩታላችሁ። አብዛኛው ማለት የዛ ኢሹ እንዳይኖርበት መጀመሪያ አልሚ በራሱ ከከስተመር ሰበስባለሁ ብሎ ሳይሆን የራሱንም አቅም በማጠናከር ደረጃ ራሱ ብዙ ስቶኮች አሉት ማለት ነው። እንደ ሲሚንቶ፣ ብረት፣ መስታወትና
የኮንክሪት ማቴሪያሎች የተባሉት ማለት ነው በብዛት አስገብተናል። ካለን 15%ን ድርጅቱ ይሸፈንና ቀሪውን ደግሞ ላሉት ቤቶች ነው እንግዲህ ተካፍሎ የሚደርሰው። ይሄ ያን ያህል አሳሳቢ አይደለም ብዬ በራሴ ግምት አስቀምጫለሁ ማለት ነው። ምናልባት ልክ ነሽ፣ ስቶክ ሊኖር ይችላል። እንግዲህ ስቶክ ያለው ማለት ዛሬ ላይ ያለው ማለት ነው። ሶ የዛሬ ዋጋ እናውቀዋለን። ለምሳሌ አንድ ዕቃ 100 ብር ከሆነ የዛሬ ዋጋው አላችሁ ስቶክ ኦኬ። ከዛ በኋላ ግን ጊዜው ሲረከብ ደግሞ መጨረሻው ጊዜ ሲደርስ ያለ ዋጋ ደግሞ አለ። ስለዚህ ምናልባት እዚህ ላይ ስቶኩ ላይሰራ ይችላል ኢቭን ማለት ነው። እና ይሄንን ምናልባት ተመልካቾች በግልጽ ካዩት እኔ ዋናው ፖይንት ምንድነው ይሄን ቤት ሊገዙ የሚመጡ ሰዎች እቺን ኮንሲደር ቢያረጓት ነው ቢዘጋጁ ነው ዋናው ትልቁ ዓላማ። አሁን እናንተ አትጨርሱላችሁ ወይ እንትና አይደለም ሳይሆን አውቆት ቢገባ ሰው ከናንተም ጋር አይጨቃጭ እንትና ይልብዬ አስባለሁ አይደል። ሬዲ ነው አይምሮ ሬዲ ነው ኦኬ የሆነሽ ገንዘብ ሊጨምር እችል ይሆናል ማለት ነው ብሎ ሊያስብ ይችላል። ተዘጋጅቶበት ከሆነ አንድ ነገር አይከብድም አይደል። አንዳንዴ በድንገት ሲሆንና ሳታስቢው ሲሆን ግን ያስቸግራል ብዬ ገምታለሁ። በግል እንደ ሰው አይደል እንደ ፐርሰናል መተሻውን እኔ አሌክስ ክፈል ብለሽ ሙሉ ከፍዬ አሁን ደግሞ ዋጋ ጨምሯል እና ይሄን ያህል አምጣ ስትይ ኦኬ ሌላ ተስፋ መቁረጥ ውስጥ አይደል ሌላ ችግር ውስጥ ነው ሰው የሚያስበውና ውሉን አይቶ ኤኒዌይስ ይሄን ይፈታዋል ብዬ የማስበው ውል ነው። እንደገናም ደግሞ ያው በራሳችን የምናየው አይደለም። ለምሳሌ አሁን ኃላፊነቱን የወሰደው ይህ አልሚ ነው፣ ግን በራሳችን ገንቢዎች ብንሆን ያው ማን ይሸፍንልናል? ይሄ ማለት በአልሚው ለብቻው ያመጣው የዋጋ ጭማሪ አይደለም። አልሚው ለብቻው ያወጣው የዋጋ ቅናሽ አይደለም። ያው ራሳችን እየሰራን እንደሆነ በማወቅ ይሄ ፖዚቲቭሊ ነው መታሰብ ያለበት። ዛሬ ያለውን ከታየኩ ነገ ማለት ዛሬ ምን ያህል ጨምሯል፣ ዛሬ በምን ያህል ተገበያየን ብሎ ግልጽ የሆነ ኦፕን የሆነ አሰራር ነው መሰራት ያለበት። ምክንያቱም እዚህ ጋር እየተገነባ ያለው ለራሱ ነው ማለት ሚውቹዋል ቤኔፊት ቢሆንም ለራሱ ነው። ምክንያቱም ነገ ዛሬ ከየት አምጥቶ ይገዛል ማለት ከየት አምጥቶ ስቶክ አለን ያው ለመጠባበቂያ እንደ ድርጅት የራሱ ስቶክ ያለው ቢሆንም ግን ደግሞ በሰዓቱ ይሄ ስቶክ አልቆብኛልና ይሄን ያህል ዋጋ ጨመረ ብሎ ባለው እንዳልሽው ነው ስቶኩ ባለችው ጊዜ ላይ ስለሚሆን ከዛ በኋላ ያለው የግንባታው ሂደት ግን ራሱን ችሎ የሚፈጀው ጊዜ ስለሚኖር ያው ከጊዜው ጋር ስለሆነ ግልጽ የሆነ አሰራር ግልጽ ምናልባት ይሄ ነው ለዚህ መፍትሄ የሚሆነው ብዬ የማስበው። ምናልባት ለዚህ ብቻ አይደለም በነገራችን ላይ እኔ ለሪል ስቴት ለምንም ሳይሆን ለምንም አይነት ነገር ሰዎች ተመልካቾች ውልን ማየት ውል ምን ይላል የተዋዋልኩት ውል ምን ይላል ከኔ ምን ይጠበቃል ከዛኛው ሰው ምን ይጠበቃል የሚለውን ክሊርሊ ማየቱ አይ ቲንክ መፍትሄ ነው ብዬ ስለማስብ ለሪል ስቴት ሽያጭና ግዢ ብቻም ሳይሆን ለሌላም በህይወታችን ላይ ላሉ ለእያንዳንዱ ለምናደርጋቸው ስራዎች ውል የሚቀርብበት ነገር ከሆነ ያ ውል ያው የጸና ነው የሚሆነው በህግም ፊት የጸና ውል ስለሚሆን ያንን ውል ተንተርሶ ሰው ቢያይ የተሻለ ነው ብዬ አስባለሁ እንጂ አሁን እንዳልኩሽ ነው ሰው ቸኩሎ ያንን አንቺ ሰጠ ይሄ ሞን ያቀረበውን ውል ቢፈርም እናንተም ቢል ነገ መጥቶ ማንን የሚጠይቀው መጀመሪያ አንቺን አይደለም የሚጠይቅሽ ያልሽኝ ይሄንን ነበር ብሎ ይልሻል። ግን አንቺ ደግሞ እዛ ጋር ውል ላይ አስቀምጠሻል ያስቀመጥሽው ነገር በግልጽ ተቀምጧል። ስለዚህ ውልን ተመልካቾች በየትኛውም አግባብ ላይ ያሉ ውሎችን የሚቀርቡልንን ውሎች በግልጽ ማየት እንዳለብን እግረ መንገድ ያው እና ላንሳው ብዬ ነው። አይ ልክ ነህ። ይሄ እኮ ምንም እንትን የለውም ግልጽ የሆነና ጠቃሚ ጥያቄ ነው ማለት ነው። ያው በዋናነት ግን ቢጨምርም በሚጨምረው ዋጋ እንዳለ ሆኖ 15% ድርጅቱ ከቨር ማድረጉ በራሱ ትልቅ ነገር ነውና ድርጅቱ ይሄ ያስመሰግነው 15%ን 85ቱ እንዳለ ደግሞ በደንብ ይወቀው ነው ዋናው ዓላማው ይሄ ነው። በጣም ነው የማመሰግነው። በጣም ደስ ብሎኛል። በጣም ጥሩ አቀባበል ነው ያደረግሽልን። በጥሩ ሁኔታ ገልጽሽልኛል። ያሉኝን ጥያቄዎች እኔ አንስቻለሁ። ያው አንድ ሰው ሊጠይቅ ይችላል አንድ ቤት ገዢ ምን ሊጠይቅ ይችላል ብዬ ሳስብ እንደ አንድ ተመልካች ነው ጥያቄዎቼን እኔ ያቀረብኩልሽ። ስለዚህ ያንን በተዘረዘረ ሁኔታ አብራርተሽልኛል። የበለጠው መረጃ ደግሞ ተመልካቾች ቅድም ለመግለጽ እንደሞከርኩትኝ ብትደውሉላቸው እነሱ ጋር ከሳይት ጉብኝት ጀምሮ ያሉትን ነገር ሊትል ዲቴይሎች ደግሞ እናንተ ታሳያቸዋላችሁ ብዬ አስባለሁ። ከመለየታችን በፊት ምናልባት የምትጨምሪሉ ሀሳብ ካለ መልካም። ቅድም ያልገለጽኩት ምንድነው ከግቢው ውበት አንፃር ምንድነው ድርጅቱ ያሰበው
የተወሰነ ግሪን ኤሪያ እና ዎኪንግ ማረጊያ እንደዚህ አረጋውያን ህፃናት እንደዚሁም ደግሞ እነዚህ ፕሬግናንስ የሆኑ ውመኖች ወክ የሚያደርጉበት የጧት ፀሐይ ቬንቲሌትድ ከመሆኑ አንፃር ህንፃው የጧት ፀሐይን ሞረታች ወርዶ ለመሞቅ ሲባል የታሰበ ግቢውን ውበት ከመጠበቅ አንፃር በዚህ ደረጃ ነው እንግዲህ ክሪቲካል የሆኑ ነገሮችን እነዚህ አልሚዎች ፎከስ አድርገው የሰሩትና ይህንን ግቢ ውበት ከመጠበቅ አንፃር የተወሰኑ ካሬ ሜትሮች ግሪን ኤሪያዎች አሉ። እነዚህ ግቢውን ከመጠበቅ አንፃር ነፋሻማ ቦታዎችን ከማሳየት አንፃርና ይህ የተለየ ያደርገዋል ማለት ነው። ሌላው ደግሞ ካሁኑ የከርሰ ምድር ውሃና የራሱን ትራንስፎርመር አውጥተን አዘጋጅተናል ማለት ነው። ሳይቱን ስንጎበኝ እናየዋለን ማለት ነው። ይሄ ምንድነው እንግዲህ ካለው ከሀገራችን ከነባራዊ ተጥርጣሬ ማለት ነው። በእርግጥ ሀገራችን እያደገች ነው፣ በጣም እንትን እየሆነ ነው፣ ወደ ሰለጠነው ዓለም በፍጥነት እየሄደን ያለን ማለት እየሄድን ያለን አገሮች ከመሆናችን አንፃር ምንድነው አስገዳጅ የከርሰ ምድር ውሃ መውጣት አለበት ተብሎ የከርሰ ምድር ውሃ ዛሬውኑ አውጥተናል ማለት ነው። ግንባታቸው ቤዝመንቱ እየወጣ ባለበት ደረጃ እንደዚሁም ደግሞ የመብራት መቆራረጥ ምንም እንዳያሳስብ በራሱ በትራንስፎርመሮችን አሁኑኑ አዘጋጅተን ለተጠቃሚው ተደራሽ አድርገናል ማለት ነው። እኛ ያለነው ሁለተኛ ላይ ነው። መብራትም የምንጠቀመው ውሃም እንደዚህ ሁሉ ነገር አክሰሰብል የሆነው ከዛ የመጣ ነው ማለት ነው። እሺ በጣም አመሰግናለሁ። እንግዲህ ቅድምም ዞር ዞር ብዬ ያየው ነበረ። አሁንም ዞር ዞር ብዬ ምናልባት ለተመልካቾች በካሜራ የምናሳያቸው ነው የሚሆነው። አመሰግናለሁ በጣም መልካም። እሺ እኛም እናመሰግናለን። እግዚአብሔር ያክብረልን ብለናል። እንግዲህ የተከበራችሁ ተመልካቾቻችን በተለያዩ ጊዜዎች የተለያዩ የሪል ስቴት አልሚ ድርጅቶችና መሰል ተቋማትን ማስታወቂያዎች በተለይ ያላቸው ነገር ምንድን ነው የሚለውን በማስተዋወቅ ወደ እናንተ እናደርሳለን። በዚህ መሰረትም እንግዲህ ዛሬ ሞን ሪል ስቴት ተገኝቼ የነበረኝ ቆይታ የተከታተላችሁት ነው። እነሱን ማግኘት ለምትፈልጉ ይሄው አድራሻቸው ልትደውሉላቸው ትችላላችሁ ማለት ነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ